መኖሪያ ቤት ይኖራቸዋል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም፣ እናንተስ እንዴት ናችሁ? ይኸውላችሁ ዛሬ ደግሞ ያለሁት የት ነው? አይሰማነኝ በመሲ ቤት ነኝ ያለሁት ማለት ነው። እና ዛሬ ደግሞ ከመምጣታችሁ በፊት ቤታችሁን መጀመሪያ ምን ማድረግ አለባችሁ? አሳዩን ብላችሁ ፎቶ አስልኩ ማለት ነው። ምክንያቱም በኋላ ልብሷን አስጠታለች። የህፃን ልብስ ነው እንግዲህ የራስ ቤት ነው። መሲ አሁን ከመጣች እና ቤት አሳዩ ይበሉ። ወሬ እየረሳሁት ነው። ቤታችሁን አሳዩ ትሏቸዋላችሁ ማለት ነው። ከዛ ካሳያችሁ በኋላ ምን እንደጎደለው ምን እንዳልተሰራ ታዩና መሰራት ያለበትን ማሰራት አለባችሁ ብዬ ነው የማስበው። አንደኛ ቀለም ያልተቀባ ሊሆን ይችላል። ውጩ አሁን የመሲ ስትመጣ ውስጡ ተቀብቶ ነበረ፣ ውጩ ግን አልተቀባም ነበር ማለት ነው። እና አሁን ውስጡን አሳድሳ አስቀብታለች። በዚህ መልኩ ውስጡንም ውጩንም ያሳደሰው መሲ እንደመጣ የቤቱ ውስጡን ቀብታለች። ውስጡ ተቀባ። ከዛ ደግሞ እስካሁን ድረስ አልተቀባም ነበር። ያው ታውቃላችሁ ኢትዮጵያ ላይ ስትሆኑ ቀለም ለማስቀባት ከባድ ነው። ከባድም አይደለም ግን ደግሞ 5-10 ለማውጣት ትንሽ እንትን ይላችኋል ማለት ነው። እና ቤተሰብ እንደዛ ነው። እና መጀመሪያ ከመምጣታችሁ በፊት ማስተካከል ያለባችሁን ነገር አስተካክሉ። ቀለም መቀባት ካለበት ቀለም አስገቡ። ያልተሰራ ነገር ካለ አሰሩ። እኔ አሁን የኛ ቤት አሁን የዙዙና እኔ ሻወር ቤታችን አላለቀም፣ ግን አሰርተን መተን እንዲሁ ምናምን ብለን እንላለን ማለት ነው። እና የሁላችሁ እሳት ሙዚቃ እየነገደ ነው። ሻወር ቤታችን አልተሰራም ማለት ማሰራት ነበረብን። ዙዙም ትላለች እኔ እምላለሁ። ያንን ነገር ግን አሁን አላኩልንም። ልከውልን ቢሆን እዛው አሰርተን ነበር የምንመጣው። ስለዚህ ቤተሰቦቼ ቤት ይሄን ይመስላል። አሁን እናንተ እህቶቼ ማለት ነው ምክር ብቻ አትምከሪና ቦታ አሳይነ ብላችኋል። ዛሬ እንግዲህ ይሄው ቦታ ላሳያችሁ ሂጃለሁኝ። እስኪ ማን ነው መግዛት የሚፈልግ? እኔ እገዛለሁ። ይሄን ቦታ አሳይኝ በሉኝ። ህጋዊ ነው በነገራችሁ ላይ። እኔ ህገወጥ ግዙ ብዬ አልመክርም። እና ይኸውላችሁ ይሄ አሁን አይሰማ ነው የሚባለው ቦታው ወደ ማዶ በጣም ጥግ ነው። ኦኬ ይሁን፣ ግን ደግሞ ገጠር ከመስራት እዚህ አካባቢ መግዛት ይሻላል። ገጠር ቢሆንም ጥግ ገጠር አይደለም። ለጎንደር በር 20 ብር ታክሲ ነው። በቃ እዚህ አንስቶ ጎንደር በር ለመሄድ 20 ብር ታክሲ ነው። ግን የሚገራርም ቤት አለ። እንደምታዩት የኛም ጓደኞች የኛ ሀገር ልጆች እንዳለ በዚህ ሰርተዋል እና በጣም ቆንጆ ቆንጆ ቤት አለ። እና ስለዚህ እህቶችን መግዛት የምትፈልጉ ንገሩኝ። አሁን አይሰማ ላይ እስከ 2 ነጥብ እስከ 1.5 እስከ 1.3 በቃ ከ1 ነጥብ በላይ ያሉ ዋጋዎች አሉላችሁ ቦታ። እና አሳየኝ በሉኝ። ማንኛውም ቦታ መግዛት እንደምትፈልጉ አሳያችኋለሁ። ይሄን ቦታ ገዛለሁ ባይሰማ ያሉት ዋጋዎች በቃ እስከ 1.5 ህጋዊ ቦታ አለላችሁ። ይሄ ብር ይዛችሁ ካላችሁ አሁኑኑ ንገሩኝ። እኔ ያንን ቦታ እንደላጋዛችሁ እንትንላለሁ ካልገባለሁ ማለት ነው። ቦታዎች አሉ ትመርጣላችሁ መግዛት የምትፈልጉ ካላችሁ ማለት ነው። እና ደግሞ ደውሉልኝ 0945 72 26 33 ነው ቁጥሬ። ዛሬ የሰማን ቦታ አሳያችሁ። ነገ ደግሞ አደንጉር ማርያምን ወይም ሌላ ቦታ አደንጉር ማርያም በነገራችሁ ይዘማዱ ነው ቅርብ ነው። ለካ እዚሁ ሆኜ መስራት እችላለሁ። አደንጉር መግዛት የምትፈልጉም አደንጉር ራሱ እስከዚህ ሆኖ በቃ ባደንጉርና ባይሰማ በማን ነው በተክለ ሃይማኖት እስከ 1.5 ድረስ እስከ 150 ካሬ ታገኛላችሁ። ከ150 በላይ ከሆነ ደግሞ እስከ 2.3 ምናምን እንደዛ ይገኛል። ግን 150 ካሬ ይበቃችኋል። አሁን ሸይ ዋናው ምንድነው የኛ እንትን ፖይንት ምንድነው ቤት ይኖራችሁ ነው። ሌላ ነገር ባይኖር እንኳን ግዴታ ቤት ይኖራችሁ። ተከራይቶ መኖር እዚህ ሀገር በጣም ከባድ ነው። ገብርኤል አስቡት። ያቺ ወር ስትደርስ 2000 ብር ቤቱ 2000 ነው በቃ። ጓዳና ሳሎን እስከ 3000 እስከ 2005 ነው። ይቺ ትንሽ ክላስ 3 በ3 ደግሞ ያው አታውቁትም ይሆናል። 3 ነው እዚህ ስመጣ ነው ያወቅኩት። 5 ነው ከመብራት ውጭ እስከ መብራት። አሁን እኛ ጋር እኔ አሁን ያከራየሁት እስከ ከመብራት ውጭ 5 ነው አንዱን ክላስ። ግን መብራት 900 መጥቶብን አሁን በጣም ነው የደነገጠው። ለአንድ ሰው 900 ሲደርስበት ያነ ሰው ያስቡት ለመናገር ራሱ በጣም ከባድ ነው።
እና የቦታ ዋጋ እንደዚህ ነው። ጉቦን ስለ ጉቦ አልነገርኳችሁም አይደለ? ጉቦም እንደዚሁ በየቦታው ለመሄድ እኮ አሁን ላይ ስለማይመች ነው። በነገራችሁ ላይ ይሄ አገሩ ላይ ሰላም አይደለም። ካሜራ ይዘው ካዩአችሁ የሆነ ሰዓት አሁን እየቀረጽን መሲና እኔ ምናምን ሆነና ጠይቀውናል። በቃ ስልካችንን ሁሉ አይተው አስጠፍተውናል ማለት ነው። ቪዲዮ መቀረጽ አንችልም። አንድ ቦታ ሆኜ ስለዛ ቦታ መንገር እችላለሁ። መግዛት የምትፈልጉ ካላችሁ ይሄ በዚህ ቦታ ፈልጊልኝ በሉ። ቦታ ብቻ ብላችሁ አጉለኔ ሂጅ ወይ ላትገዙ ነገር ኪሳራ ነው። ስለዚህ አሁን ባይሰማ ያሉ ዋጋዎች እስከ 1.5 ሺህ ጠጋ ብሎም ቢሆን አለ። እኔ ግን ጠጋ ብሎ ይው ዘማዶ ሆነ ታቻና በቃ ይው ቦታ ይዞ ነው። ይሄ ቆርቆሮውን ቤት አይደለም እንትን ነው። ዝም ብሎ ቦታ ለመያዣ አድርገው ማለት ነው። እንደ ቆርቆሮ አድርገው አደረጉትኝ። ግን ይሄም አሁን አሪፍ ነው። ገብርኤልን የወዳ ማዶ ማነው ደግሞ ሌላ ማን ነበር? ስላሴ በስላሴም ሁሉ አለላችሁ። እና ቦታ ሰፈር ምረጡ። ሰፈር በይዘው ብትመርጡም ባትመርጡም ስትመጡ ተወዱታላችሁ። ማንኛውም ቦታ ይሁን አህምሺ ቦታ ግዙ። ገጠር ከምትገዙ ከተማ ላይ ብትገዙ አሁን ድሮ በዚህ እስከ 600 ሺህ እስከ 400 ሺህ ነው የሚገዙት ማለት ነው። አሁን ላይ የሆነች ጓደኛ አሁን በዚህ ታይ ነው ቤቷ እህቷ ጋር ነው የገዙትኝ። እስከ ስንት ነበር መሰላችሁ? እስከ 600 ሺህ ነበር። 150 ካሬ 600 ሺህ ነው የተገዛው። እነዚህ ሀገር መቀረጽ እንደልብ አይቻልም። አትፍረዱብን። ምግብ አልበላችሁም የምትሉ ደግሞ አሁን አብይ ጾም ነው አልበላንም ትሞዛላችሁ ትብላላችሁ። እንደው ዳኮ ነው ጎበዝ። ሰው ሲቀለጥፍ ቻይና ወጣ ይባላል ቀስ ሲልዳ። እኛ ደግሞ ቅልጥፍና አልፈጠረብንም። እና ይኸውላችሁ ይሄ አይሰማ ያለ ቤት ነው በሙሉ። በጣም ነው የሚያማምረው። እኔ አሁን ገና ምሳ ራሱ አልበላሁም። ይኸው በዛ ታይ ነው 600 ሺህ ተገዝቶ የነበረው ማለት ነው። አሁን ግን ስንት ነው አታገኙ። በቃ ይቺ አሁን አስፋልት ዳር ተብላ ነው። በዚህ አካባቢ አሁን እስከ 1.5 6 እስከ 1.8 በቃ 100% መግዛት የምትፈልጉ በእርግጠኝነት ካላችሁ አናግሩኝ። በግልም የጻፋችሁልኝ ያላችሁ እናንተ እርግጠኛ ከሆናችሁ ብሩ እስከ 1.5 ካላችሁ እኔ ጽድት ያለ ቦታ ህጋዊ ቦታ ህገወጥ ቦታ ግዙ ብዬ አልመክርም። ለሚመክራችሁም ህጋዊ የሆነ ትንሽ ብር ከፍላችሁ የሚባል ነገር የለም። ይኸው ድሮ የገዙ ህጋዊ ቦታ ያልሆነ እስካሁን ድረስ ህጋዊ ያልሆነላቸውም ማለት ነው። ምንድነው የምላችሁ አሁን ባጃጅ አጥቻለሁ። ባጃጅ እየጠበቅኩ ነው። አሳያችኋለሁ። ወደዛ የሚሄዱ ባይሰማ ያሉ ቤቶች እንግዲህ ይሄን ይመስላሉ። መግዛት የምትፈልጉ አሁንም ቁጥር ይነግራችኋለሁ 0945 72 26 33 ብላችሁ ደውሉልኝ። እና ቤተሰቦቼ ባይሰማ ያለው ዋጋ እንደዚህ ነው ንገሩኝና ቁጥር ይነግራችኋለሁ አይደለም። ቁጥርሽን ትሉኛላችሁ። በነገራችሁ ላይ 0945 72 26 33 ቁጥር እንደዚህ ነው። በስላሴ ባይሰማ በአደንጉር ማርያም እና ጎማጣ አይደለም ጉቦ የሚባለው ቦታ ያሉት ዋጋዎች በዚህ ናቸው። ጉቦ ላይ ላውን በኩል እስከ 2 ነጥብ አለላችሁ። እስከ 2 ነጥብ አለ። ሂጅ ነበረ ወደታይ ደግሞ እስከ 1.5 እያንዳንዱ ቦታ አሳየን ካላችሁ አሳያችኋለሁ። እርግጠኛ የምትገዙ ከሆነ ማለት ነው። ግን ሁሌ የምመክራችሁ እኔ ሁሌ የሚሳሳት ሰው ስላለ ነው። ብራችሁን ያልሆነ ቦታ ላይ እንዳጥሩ። በዚህ አካባቢ ሁላችሁ ለምቷን። ይሄ አሁን ድሮ ቤት አልነበረውም። ሁሉም ሜዳ ነበራሉ፣ ባዶ ነበራሉ። ስለዚህ ማለት ነው ይኸውላችሁ በዚህ አካባቢ አሁን ወደራጋል በል አረ ችግር የለም። ይሄ አሁን ገደል ነበር ይኸውላችሁ አዲስ ቤት ይኸውላችሁ በዚህ አካባቢ እንግዲህ 1.8 ነው እስከ 2 ነጥብ በቃ ይገኛል ማለት ነው። በእርግጠኝነት ወደ ጥጉ ግን እስከ 1.5 ነው ላይ ሰማተኩ ግን እኔ እንደዚህ ወደዚህ 1.8 ሁለት የሚገዛ በእርግጠኝነት የሚገዙ ካላችሁ ነገር ቢያንስ መኖሪያ ቤት ይኖራቸዋል።
አሁን የሰሜን ወሎ ሰው አብዛኛው የተሻለ ብር ካለው ወልዲያ ነው የሚገዛው። ደግሞ መለስተኛ ከሆነ ሳንቃም ወይም ደግሞ መርሳ ግን ወልዲያን አሁን የዞን ከተማም ስለሆነ ቢያንስ እንኳን ቤተሰብ እንኳን ሰብሰብ ብለሽ ቤተሰብ እንኳን ያልበታል ባንቺ ምክንያት ማለት ነው። ሰው ቢታመም ሆስፒታል መጥቶ ወይ ሰው ቤት አያድርም፣ ሆቴል አያድርም። ጥቅሙ ብዙ ነው። ለአንቺ ብቻ ሳይሆን ለቤተሰብም አለኝታ ትሆኛለሽ። ቢዝነሱ ካለ በየቦታው ብትሰሪ እዚህ ጋር ሚካኤል እና ሚካኤል ሰፈር ነው ደግሞ ሚካኤል ሰፈር ኪራይ ራሱ ነው አይደል? እስከ ስንት ነው? ቤት አይሰማ 3500 ያው አይሰማ ርካሽ ነው ማለት ነው። እኛ ሰፈር ደግሞ 3000 ጓዳና ሳሎን ነው። አይ ወደዚህማ እየጨመረ የባጃጁ የሰርቪስ ነው ስለሚታሰብ ወደዚህ ነው። ወደ አይሰማ የባጃጅ ትራንስፖርት አለብሽ በየቀኑ ነው። እዚህ አካባቢ ግን ቢያንስ የባጃጅ አስፈላጊ ነገር ስለሆነ ፀሐይ ላይ አስገዳጅ አይደለም፣ ቅርብ ስለሆነ ኮምቦልቻ የተባባልን እየተከራከርን ነበር። ኮምቦልቻ 2 ነጥብ መግዛት የምትችለው ኮምቦልቻ 2 ነጥብ አይደለችም። እስከ 2 ነጥብ ኮምቦልቻ ማለት ለስራ ምንም አመች ነው እያለችን እኛ ደግሞ ለመሰደድ እዛው አልመጣም ነበር እያልኩ ነበር። እና ቤተሰብ ሰላማችሁ ይብዛልኝ። በሌላ ቪዲዮ ደግሞ እንመጣለን። ለዛሬ በቃ ይሄን ይመስላል። አሳውቁ የምትፈልጉ። እዚህ ጋር ደግሞ ቅዱስ ሚካኤል ቤተክርስቲያን ሚካኤል ሰፈር በነገራችን ላይ ድሮ ማለት ነው የተገዛው ቤት ድሮ እንበል